ጀግናው እንዴት አለ? ያው ዛሬም የተለመደውን የፓርክ የመናፈሻ ውስጥ ጨዋታችንን እንድናደርግ መጥቻለሁ። ዛሬም ከዚህ በፊት በነበሩት ቪዲዮዎች ላይ እንዳየኸው ከአባትነት ጋር በተያያዘ ርዕሰ ጉዳይ ነው ላወራ የፈለግኩት። የመጨረሻው ቪዲዮ ላይ አባትነትን ከወደቀበት ለማንሳት ወይም ደግሞ ማንሳት በሚለው ወደ መጨረሻ አካባቢ የቪዲዮውን ጭብጥ አስቀምጬ ነበር። እሱም ሁለት ነበሩት በአንኳር በዋናነት ደረጃ። እነሱ ምን ነበሩ? ከሰማያዊ አባት ጋር እርቅ መፈጸም እንዲሁም ደግሞ ከምድራዊ አባት ጋር እርቅ መፈጸም። እነዛን አስቀምጫቸው ነበር። ያው የቤት ስራ ሰጥቼ የተለያየ ነው። ምናልባት ያው የሰማያዊ አባትን እርቅ መፈጸም ከንስሐ ጋር ተገናኝቶ ያለውን ከሚመለከታቸው አካላት ጋር ከሃይማኖት አባቶች ጋር ተነጋግረን እንደምትፈጸመው ተስፋ አደርጋለሁ። በእርግጥ ግን የበለጠ ትኩረት ላደርግበት የፈለግኩት ምንድን ነው ከምድራዊ አባት ጋር ባለው ነው። እሱም ደግሞ በተደጋጋሚ የተለያዩ ልጆችን ወንዶችን ማለት ነው ከዚሁ ከምስኪንነት ጋር በተገናኘ ስናወራ ስንወያይ የበለጠ ትኩረት አድርጌ ያየሁት የታዘብኩት ነገር ምን ነበር? አብዛኞቹ አባታቸው ላይ ቂም የያዙ ቂመኞች የሆኑ ያው አኩርፎት ዘግቶት የማያናግሩት ሆኖ አይደለም በእርግጥ ነገር ግን ውስጣቸው ግን ቅሬታ አለ። ቅር የተሰኙበት ነገር አለ አባታቸው ላይ። ይህ ደግሞ ምንን ያመለክታል? ወይም ደግሞ በእርግጠኝነት ምን እንድናደርግ ያደርገኛል መሰለህ? ከአባት ጋር ቅር በተሰኘበት ሁኔታ፣ አባት ላይ ቂም በያዝክበት ሁኔታ፣ አባት ላይ ቅር የተሰኘበት ነገር እያለ ውስጥ ቅርሾ እያለ አንተ ምንም ብትጥር አባት መሆን እንደሚያዳግትህ ልነግርህ እፈልጋለሁ። አባት መሆን ያዳግታል አይደለ? የባለፈው ቪዲዮ ሳቆመው በዛው ነው የተለያየ ነው። አባት መሆን ያዳግታል። ስለዚህ ለልጆች የምታወርሳቸው መልካም አባትነት መስጠት አትችልም። ብትሰጣቸውም እኔ እንደ አባቴ አይደለሁም እንደ አባታችን አይደለሁም ብለህ ብትሰጣቸውም አሁንም የምትሰጣቸው ነገር ቀድሜ እንደጠቀስኩት በቅሬታ የታጀበ ይሆናል። እኔ እንደ አባታችን አይደለሁም፣ እኔ እንደ አባቴ አይደለሁም እያልክ ነው። የምታደርጋቸው መልካም ነገሮች ሁሉ የምታደርጋቸው መልካም ናቸው የምትላቸው ሁሉ ነገሮች እሱ አንተ ላይ ያደረሰብህን ቂም፣ እሱ አንተ ላይ ያደረሰብህን በደል ወይም ክፋቶች ወይም ሌሎችም ቅር የተሰኘህባቸውን ነገሮች ይሸፍንልኛል ብለህ የምታደርገው መጋጋጥ ነው የሚሆነው። ስለዚህ እኔ አባቶችን አውቃለሁ ለልጆቻቸው በጣም ብዙ ነገር የሚያደርጉ ያንን የሚያደርጉበት ምክንያት መንስኤው ደግሞ በፊት እነሱ በልጅነት በአባታቸው የተነፈጉ የተከለከሉ ስለነበረ ብቻ ዝርዝሮቹ በጣም ብዙ አይነት ናቸው። እንደየሰው አይነት እንደየቤተሰቡ ይለያያል። መጥቀስ አንችልም፣ ያዳግተናል። ስለዚህ አንተ ግን ቆም ብለህ አንተ ከአባት ጋር ያለህን ግንኙነት አይተህ መዝነህ መርምረህ ቅር የተሰኘበት ነገር ካለ ቅር ያሰኘ ጉዳይ ተገቢ ነው አይደለም እያለን እዚህ ጋር አናወራም። ግን ይቅርታ ማድረግ አለብህ። ይቅር ልትለው ይገባል። ከአባትህ ጋር ሪኮንሲሌሽን መስራት አለብህ። ማንንም ቢያስቀይም አንተንም ይሁን ቤተሰቡን አባላትን በዝርዝር በጋራም በሁሉንም በተናጠልም ደግሞ እናትህን፣ አንተን፣ ሌላውንም ሰው ሊያስቀይም ይችላል። እዚህ ጋር we are not here to judge። እዛ ጋር ጀጅ ልናረጋቸው አይደለም። ያው ትንሽ የሚያንጎራጉር ሰው አለ አጠገቤ ዙሪያዬ። እንጉርጉሮዎችን ከሰማችሁ በእኔ ፈቃድ የገቡ አይደሉም ወይም ምን እንዲህ ያንጎራጉሩልኝ ባክግራውንድ ሚውዚክ እንዲከፍቱ ፈልጌ አይደለም። ስለዚህ ምንድነው በትውልዱ ዘንድ አባትነትን እናነሳለን። ከወደቀበት አባትነትን ከፍ እናደርገዋለን ስንል መጀመሪያ ከራሳችን መጀመር አለብን። እኛ ውስጥ የወደቀ የሞተ የተጠላ የተቀየምነው አባትነት አለ ወይ? ያን አባትነት ባላደስንበት ሁኔታ እኛ ለልጆቻችን የምንሰጣቸው የምናወርሳቸው የምናሳያቸው አባትነት አይኖርም። በእርግጠኝነት ነው የምነግርህ። ስለዚህ ያንን ማስተካከል፣ በይቅርታ ማለፍ እነዛን ነገሮች። አሁን እንግዲህ ምን ይሆናል መሰለህ? የትውልዱ ቂመኛነት ትውልዱ እንዴት ቂመኛ እንደሆነ የምትረዳው ትላንትና አመፀኛ የሆኑ አባቶች ያሳደጉት መሆኑን ነው። እነዛ አባቶች አመፀኞች ነበሩ፣ አባቶቻቸው ላይ አመፀኞች ነበሩ። አላስተዋሉትም። እነሱ ምናልባትም ከሚስታቸው ጋር በተራማጁ አብዮት አባቶቻቸው ላይ አመፀኛ በመሆናቸው አባቶቻቸው ላይ አመፀኛ መሆናቸው አስተባብሯቸው፣ አስማምቷቸው፣ አዋዷቸው ሊሆን ይችላል። ነገር ግን ያልተረዱት ነገር የሚመጣው ተከታዩ የነሱ ልጅ ትውልዱ በእነሱ ላይ አመፀኛ እንደሚሆን አላወቁትም፣ አላስተዋሉትም፣ አርቀው አላሰቡትም። ምክንያቱም ምን ሊሰጡት ይችላሉ? አመፀኝነትን ነው ሊሰጡት የሚችሉት። አፍጥሮ አይደለ? እነሱ አባቶቻቸው ላይ አመፀኛ ነበሩ፣ ተገቢ ነው ብሎ ባመኑበት መንገድ ማለት ነው በወቅቱ።
ግን ያላስተዋሉት ነገር ምንም እንኳን እነዛ አባቶቻቸው በድሏቸው እንኳን ቢሆንም ያላስተዋሉት ነገር ተከታዩን ትውልድ በእነሱ ላይ አመፀኛ እንደሚያደርጉት አለማስተዋላቸው። ስለዚህ ያ ትውልድ ቂሙን ያዘ፣ ብሶት ያዘና አመፀኛ ሆነ። ለምን? አሳይተውታልና፣ አመፅን ብሶትን አስተምረውታልና። አንተም ምንም ደግ ብታረግላቸው፣ ምንም መልካም ብታረግላቸው ከአባት ጋር ያለውን ነገር ስሙዝ ካላደረከው፣ ካላለሳለስከው፣ ይቅር ብለህ ካልደለደልከው፣ የጎረበጠውን ጎባጣውን ሜዳ ካላደረከው፣ ካላለሰለስከው አንተ የምትሰጣቸውም አባትነት ከዛው ከብሶት የተወለደ ነው የሚሆነው። ስለዚህ ልጆችም አንተ ላይ አመፀኛ ብሶተኛ ሆኖ ቢያድጉ አይግረምህ፣ ምን ብታረግላቸው ማለት ነው። ይህንን ማስተዋል ይገባል ማለት ነው። ስለዚህ እነዛ ቂመኛ ልጆች ደግሞ ምንም መልካም ብታረግላቸው እንወድሃለን ይለዋል እንጂ አባታቸውን የማያከብሩ መሆናቸው የማይቀርም። ስለዚህ እነዚህ ጥንቃቄዎች ያው ደግሜ የማስታወሰ ባለፈውም ጠቅሼዋለሁ በተወሰነ መልኩ ደግሜ የሚነግርህ ነገር ምንድነው፣ እነዚህ ላይ ጥንቃቄ እንድታደርግ ነው። በተለይ አባትነትን እናነሳለን። አባትነትን ወደ ትውልዱ ጉያ ወደ ማህበረሰቡ እናመጣዋለን። ያ ሀገር፣ ቤተክርስቲያን፣ ማህበረሰብ፣ ቤተሰብ የሚጠብቀውን የሚታደገውን የሚያስተዳድረውን የሚመራውን አባት ወደ ትውልዱ እናመጣዋለን ስንል አንተ አባቴ በድሎኛል እሱን ይቅር አልለውም ብለህ አይደለም፣ ወይም ይቅር አልለውም በአፍህ ባትለውም ውስጥ ግን ደስ የማይል ስሜት በዛ በአባትህ ላይ እያለ ከሆነ ሀውካም አባትነቱን እንዴት አድርገህ ለልጆች ታስተላልፍላቸዋለህ? መልካሙን አባትነት ማለት ትውልድ የሚያንጸውን አባትነት ማለት ነው። ስለዚህ እነዚህ ላይ ጥንቃቄ ማድረግ እንደሚያስፈልግ ነው የምነግርህ። ከሰማዩ አባትህ ጋር የምታደርገውን እርቅ ቀድሜ እንዳልኩ በንስሐ የታደሰ ሬኔሳንስ ያገኘ ትንሣኤን ያገኘ ህይወት መኖር አለበት። እሱን አድርግ ከሚመለከተው አካል ጋር ተገናኝተህ ከአባት ጋር ያለውንም ደግሞ እንደዚሁ። አሁን እንግዲህ የዛሬ ቪዲዮ እንዳው ከመግባት በፊት አንድ ሁለት ቲፖች ነገር ልስጥህ ብዬ የመጣሁበት ምክንያት ምንድን ነው? ከአባት ጋር እንዴት ነው እርቅ የምታደርገው? አባትህ በህይወት ሊኖር ይችላል። በህይወት ቢኖርም በአካባቢ በአቅራቢያ ፊዚካሊ ላይኖር ይችላል። ወይም በሶስተኛ ደረጃ በህይወት ላይኖር ይችላል። እነዚህ ሶስት ሴናሪዎች እናነሳለን። ስለዚህ አባትህ በህይወት ካለ ያለው መንገድ ምንድን ነው? ሄደህ እግሩ ላይ መውደቅ አይደለም። እግሩ ላይ መውደቅ አይገባም አይደለም። ያጠፋኸው ነገር ካለ እግሩ ላይ መውደቅ ተገቢ ሊሆን ይችላል። እንደ ልጅ ሄደህ አባዬ ይቅር በለኝ አጥፍቻለሁ ብለህ ማድረግ ትችላለህ። ግን ዊያሲም ዳት አንተ አልበደልክም እሱ ነው የበደለው ብለህ የምታስበው ቂም ያስክበት አንተ ነህ፣ የተቀየምከው አንተ ነህ፣ ቅሬታ የተሰማ አንተ ነህ። ስለዚህ ሄደህ እግሩ ላይ ከመውደቁ ይልቅ ያን ቅሬታ ስሙዝ የምታደርግበት ምንድን ነው? ከአባት ጋር በፊት የነበረ ሪሌሽን ወይም ያልነበረም ሪሌሽን ቢሆን በአዲስ ማደስ መጀመር። ከአባት ጋር ይሄ ጉዳይ ያ ጉዳይ በዚህ ጉዳይ በዛ ጉዳይ አንተ እኮ ማሚን እንደዚህ ስላረካት ነው፣ አንተ እኮ አጎቴን እንደዚህ ስላረከው ነው፣ አንተ እኮ እህቴን እንደዚህ ስላረካት ነው፣ በዚህ ምክንያት ነው እንጂ የተቀየምኩን እኮ አንተ አላጠፋህም። እዛ ዘባዘንጌ ውስጥ መግባት አያስፈልግም። ስለዚህ መጀመሪያ ግንኙነቶችን ስሙዝ ማድረግ፣ ግንኙነቶችን ማለሳለስ። የሻከሩ ግንኙነቶች እንዴት ነው የምታደርገው? አባት የሚወደው ነገር ይኖራል፣ የሚወደው ቦታ ማሳለፍ የሚወደው ቦታ ይኖራል። ልክ እንደዚህ አይነት ጸጥ ያለ ፓርክ ውስጥ ሄዶ ማሳለፍ ሊሆን ይችላል። ወይም ደግሞ ድሮ አንተም ልጅ እያለ ድክ ስትል ይዞ የሚሄድበት ግሮሰሪ ሊሆን ይችላል፣ ቡና ቤት ሊሆን ይችላል። ቡና ቤት ስለ ቡና መጠጫ፣ ሻይ መጠጫ ቤት ሊሆን ይችላል። ብስኩት የምትበላበት፣ ኬክ የሚጋብዝህ ይኖራል። በልጅነት እያደግ ስትመጣ እየጎረመስ ስትመጣ በአንተ ቤት አዋቂ ስትሆን ማመዛዘን ስትጀምር፣ በእኔ እይታ ደግሞ አባትህንና እናትህን መኮነን ስትጀምር ማለት ነው ከአባት ጋር እነዛ ቦታዎች ላይ ማሳለፍን ትተኸው ሊሆን ይችላል። ቀድሜ እንዳልኩ ምክንያቱም ምንም ይሁን ማሚን አስቀይሞታል፣ ታናሽ ወንድሜን በድሎታል ምናምን የሚለውን ነገር እንተውና፣ ግን በዛ ምክንያት በአንተና በአባት መካከል ያለው ግንኙነት ተሻክሮ ከሆነ እሱን ማለስለስ አለበት። ስለዚህ ምን ታደርጋለህ? እነዛ ድሮ የሚወስድ ሚሞሪ ያለ በልጅነት ቦታዎች ስታድግ እሱን መቀየም ስትጀምር፣ ቂሚያ ስትጀምር፣ የተውካቸው አልመጣም አልሄድም ብለህ የተውካቸው ቦታዎች ላይ ይዘኸው መሄድ፣ ከእሱ ጋር ትሄዳለህ። አሁንም ስለተቀየምከው ስላስቀየመ ነገር አይደለም ዝባዝንኬ የምታወራው። እዛ ቦታ ሆነ በልጅነት ስታደርጉ የነበረውን ነገር ልትጫወቱ ትችላላችሁ። ስለዚህ እዛ ቦታዎች ላይ ለምሳሌ እዛ ቦታ ላይ ስትሄድ እሱ ድራፍት የሚጠጣ ከሆነ ልክ እንደዛው አሁንም ድራፍት እንዲጠጣ ትጋብዘዋለህ። እዛ ቦታ ላይ ሄዳችሁ እንደ በፊት ሳምቡሳ ትበሉ ከነበረ ሳምቡሳ እንዲበላ ታደርገዋለህ። ሻይ ብቻ ከሆነ የምትጠጡት ሻይ ብቻ ትጠጣላችሁ። ወይም ምንም ነገር የማታደርጉ ከሆነ ዝም ብላችሁ ዛፍ ስር ሄዳችሁ ቁጭ የምትሉ ከሆነ አሁንም ይዘው ትሄድና ዳድ አባብ ታስታውሳለህ? እዚህ ቦታ ስንመጣ በፊት እኔ ስንት ዓመት ነበርኩ? 6-7 ዓመት። ያን ጊዜ እኮ ይዤህ ይመጣ ነበር። ያው ስትጎረምስ እምቢ አልክ እንጂ ሊል ይችላል። በቃ ዝም ብለህ ሌላ ትርፍ ወሬ ማውራት የማያስፈልግ ሄደህ ቁጭ ብለህ እነዛን ቦታዎች ማስታወስ፣ እነዛ ቦታዎች ላይ ስታደርጉ የነበረውን ነገር ማስታወስ ሊሆን ይችላል። የሚወደው ስጋ ቤት ካለ የምትችል ከሆነ አሁንም አቅሙ ካለ
ይዘው ትሄዳለህ። እዛ ስጋ ቤት ድሮ በልጅነት ይዞ ሄዶ አብራችሁ ትበሉ ከነበር አሁንም እንደዛው ይዘው ልትሄድ ትችላለህ። ያ ነገር ላይኖር ይችላል። ያ ነገር ፈርሶ ያ ቦታ ላይኖር ይችላል። ስለዚህ አዲስ ደግሞ መገናኛ ማሳለፊያ ነገር ትፈጥራለህ ማለት ነው። ቤት ውስጥም ቢሆን እንደዛው። ስለዚህ እነዚህ ነገሮች በአንድ ሳምንት በአንድ ቀን የሚመጡ ወይም ደግሞ በአንድ ወር ውስጥ በአንድ ሰሞን ብቻ የሚመጡ አይደሉም። በሂደት ቀስ እያሉ የሚታከሙ ናቸው። የምታከመው ይህን ስራ የምትሰራው መጀመሪያ ለራስህ ነው። ለራስህ ውስጥህ የተቀየምከው ቂም ይዘህ የምትገነባው ፍቅር የለም። የምትገነባው የፍቅር ቤት፣ የምትገነባው የፍቅር ትውልድ፣ የምትገነባው የፍቅር ማህበረሰብ የለም። ይህ እንግዲህ መንፈሳዊ አንድምታውም እንደዚህ ይመስለኛል የሚያስተምረው። ከተሳሳትኩ አርመኝ፣ እዛ ኮሜንት መስጫ ውስጥ አስቀምጥና ይህን ብታረግ ደግሞ አሻሽለው እዚህ ጋር ስተኸዋል በለኝ። እኔ ግን ያው እንደዚህ ብዬ ከአባቴ ጋር አላደረኩም። ያን ያክልም አባቴን የተቀየምኩት ነገርም የለም በወቅቱ። በልጅነታችን ስናድግ ስለ አባታችን የሚነገረን ነገር ነበር፣ በአብዛኛው መጥፎ ነገር። ውጪ ሳድግ ግን ትክክል እንዳሉን የተረዳሁት ያው እሱን ከማይደግፉ አካላት ጋር ወይም ግለሰቦች ጋር እንኖር ስንነበረ በዙሪያችን የነበሩ ሰዎች ማለት ነው። እኔም ደግሞ ይህንን ሳድግ ሳገባ ያየሁት የታዘብኩት ነበር። በዙሪያ እኔን የሚደግፉ ሰዎች አልነበሩም። ስለዚህ እኔ አላደረኩትም። አሁን የምነግርህ ነገር እኔ እንደዚህ ቢሆን የተሻለ ነው ብዬ ለወንድሞቼ ለጓደኞቼ ነገርኳቸው። እነሱ ያደረጉትና የተጠቀሙበት ነገር ነው፣ በጣም የተጠቀሙበት። አለበለዚያ ይህንን ማድረግ ካልቻልክ፣ አንተ ከራስህ ጋር እርቅ መፍጠር ካልቻልክ ምንም ቢሆን አሁን ቀደም እንዳልኩ ነው የሚሆነው ነው። ስለዚህ የመጀመሪያው ጥቅም ለአንተ ነው። በሁለተኛ ደረጃ የሚጠቀመው ልጆች ናቸው። ለልጆች ምን ትሰጣቸዋለህ? ለልጆች ምን ታቀብላቸዋለህ? አንተ እርቅ ከአባትህ ጋር ባልፈጠርክበት፣ አንተ ከአባትነት ጋር እርቅ ባልፈጠርክበት ሁኔታ ወደ ልጆች ምን ታስተላልፍላቸዋለህ? ስለዚህ መጀመሪያ ጥቅሙ ለአንተ ነው። ሁለተኛ ጥቅሙ ሌጋሲ ይሰጣቸዋለሁ ብለህ ላሰብካቸው ልጆች ነው። ሶስተኛ ጥቅሙ ግን ለራሱ ለአባትህም ጭምር ነው። ምክንያቱም ምንም በግልጽ ባታወሩትም አንተ እንደተከፋ እንዳኮረፍከው ያውቃልና ገና ለገና እህትን በድሎብኛል ብለህ፣ ገና ለገና ወንድምህን በድሎብኛል ብለህ፣ ገና ለገና የማልፈልገውን የትምህርት መስክ አስተምሮኛል ብለህ፣ ገና ለገና እናቴን አስቀይሟታል ብለህ በእነዚህ እንዳኮረፍክ ያውቃልና ደግሞ መልሶ አንተን ይቅርታ አይጠይቅህ። ምክንያቱም አንተ ማነህ? ትላንትና እኮ ወገቡ ላይ የነበርክ ሽንት ነገር ነበርክ። እንዴት ነው አንተ ትላንትና አይኑ እያየ እዚህ አድገህ ላው ላይ ሸንተ ላው ላይ ካካ ብለህ እሱን ጠርጎ እሱን አጽድቶ አሳድጎ አንተን መጥቶ ይቅርታ አይጠይቅህ። ስለዚህ አንተ ወደ ላይ ሄደህ ይቅርታ የምትጠይቀው አንተ ነህ እና ጥቅሙ ያ ነው ማለት ነው። መጀመሪያ ለአንተ ነው፣ ከዛ በኋላ ለልጆች ነው። ለልጆች የምትሰጣቸው ሌጋሲ የምታስተላልፍላቸው ሌጋሲ ነው ጥሩ እያደረግከው የምትሄደው። በሶስተኛ ደረጃ ለራሱም ለአባትህም ጭምር ነው። እነዚህም በማድረግ እንግዲህ ይህንን የይቅርታ መንገድ የይቅርታውን ሂደት በመሄድ ጥቅሙ በዚህ መልክ ታገኝበታለህ። ለራስክም ለሱም ለልጆችም ጥቅም ታገኝበታለህ። ስለዚህ ምንድነው የምናደርገው? ትላንትና የነበራችሁበት ቦታ ታሳልፉበት የነበረው ቦታ እቤትም ሊሆን ይችላል። እዛ ቦታ ላይ አብራችሁ በማሳለፍ አብራችሁ በመሆን ታደርጉት የነበረውን ነገር አብሮ በማድረግ ዩዶን ሀቭ ቱ ቶክ። በነገራችን ላይ እዚህ ጋር አንድ እንድታስተውሉ የምፈልገው በወንዶች ዓለም፣ በወንዶች ማህበር፣ በወንዶች ወዳጅነት ውስጥ ብዙ ወሬ የለም። የሴቶች ማህበር ውስጥ ነው ብዙ ወሬ ያለው። የወንዶች ማህበር ውስጥ ብዙ ወሬ የለም። በተለይ ጄኒንሊ ትሩስፉሊ እየተገናኛችሁ የምትጫወቱ እየተገናኛችሁ የምትገነባቡ ከሆነ በወንዶች ዓለም ውስጥ ያን ያክል የለም። አንድ ሁለት ጥቂት ወሬዎች ታወራላችሁ። ከዛ አብዛኛውን ዝም ብሎ በነዛ በወሬዎች ላይ በማሰላሰል በነዛ ባነሳቸዋቸው ጭብጦች ላይ ከራሳችሁ ጋር ሚዛን ላይ በማስቀመጥና በማውጣትና በማውረድ ነው የምታሳልፉት። እና አንተም አባት ጋር ሄደህ የግድ የወዴን ካላወራሁት የወዴን ካልነገርከኝ አይደለም፣ ቆይ ንገረኝ፣ ምንድን ነው የተፈጠረው? ያን ጊዜ ታስታውስ እኮ እንደሆነ አንተን የበደልከው እኔ ምንም አላደረኩም። በዚህ ላይ ደግሞ እሷ አዝናብን ልጃችን እንደዚህ ሆኖ በዛ ወጥ በዚህ ግብ እንደዚህ ብለህ ከአባት ጋር ያላችሁን ግንኙነት ማለስለስ አትችልም፣ አይቻልም። ሲጀመር ከአባት ጋርም ብቻ አይደለም ከሌሎችም ወንዶች ጋርም እንደዚህ አይደለም የሚፈጠረው። ስለዚህ ሂደት አለው። የሌሎቹን እንተውና ከአባት ጋር ግን ያለው በተለይ ደግሞ ሶ ሲኒየር ቱ ዩ ለአንተ በጣም ታላቅ ስለሆነ አንተው ላይ ስለሆነ ቁጭ ብላችሁ አንድ ሁለት ቃል በተለይ ደግሞ እሱ እንዲያወራ እድል ሰጥተኸው እሱ የፈለገው እንዲተነፍስ እድል ሰጥተኸው አስቀይመኛለን ቢልህ ዝም ብለህ ከሱ ጋር አንተ ሳትሆን እሱ እንዳስቀየመ ለማስረዳት ለማብራራት ሳትቸኩል ሳታነሳ እነዚህን ጉዳዮች ዝም ብለህ አዳምጠህ ሌላ ቀን ሁለተኛ ቀን እንደ ልቡ እንዲያወራ እድል ስጠው። ምናልባት ከዛ በፊት ሊያወራ ሊነግርህ ፈልጎ ያልቻለው ያልፈቀድክለት ሁኔታዎች ያልፈቀዱለት ኢቨንቶቹ ያልፈቀዱለት ነገር ይኖራል የሚነግርህ። ያንን የሚሆነው ግን አንተ
በዝምታ በፍጹም ትህትና ከፈራጅነት ወጥተህ ከፈራጅ ዊዛውት ኤኒ ጀጅመንታል ሳትሆን ከፈራጅነት ወጥተህ በፍጹም ዝምታ በፍጹም ትህትና ከፈራጅነት ወጥተህ ጀጅመንታል ሳትሆን የምትሰማው ከሆነ ይነግራል። የራሱንም ጥፋት ሊሆን ይችላል። የራሱን ጥፋት ሲነግርህ የበደለህንም ሲነግርህ ምናልባትም ከስሜታዊ ሆኖ እንባም ወርዶት ሊሆን ይችላል። ግን ያንን እድል የምትሰጠው አንተ በፍጹም ዝምታ ፍጹም ትህትና ዊዛውት ጀጅመንታል ሳትሆን ያለ ፈራጅነት የምታዳምጠው ከሆነ ነው። ይሄ በአንድ ቀን አይመጣም። ትረስት ቢልድ ማድረግ ይፈልጋል። ምክንያቱም ትላንትና ወገቡ ላይ ነበርክ፣ ትንሽ ልጅ ነበርክ፣ ስሜት ያጠቃሃል፣ ግልብነት ያጠቃሃል። ደርሶ ለእናትህ ተቆርቋሪ፣ ደርሶ ለወንድምህ ተቆርቋሪ፣ ደርሶ ለእህትህ ተቆርቋሪ፣ ደርሶ እሱን ፈራጅ አድርገህ የምትፈርድ ትሆናለህና የሚነግርህን ነገር ሄደህ ወስደህ አደባባይ ላይ ልታሰጣው ትችላለህ። ስለዚህ ዩ ዊል ፊል ኢንሴኪዩር፣ ሴኩሪቲ አይሰማውም፣ ደህንነት አይሰማውም። ስለዚህ እዛው ሆድ ውስጥ ያለው ነገር እዛው እንደተቀበረ ዝም ብላችሁ እንዳኮረፍከውም እንደተከፋም ቅር እንደተሰኘህበትም ብታልፉ ይመርጣል። ያ እንዳይሆን ግን አሁን የምልህ ምንድን ነው? በፍጹም ዝምታ በፍጹም ትህትና በፍጹምም ጀጅመንታል ያለመሆን በዛ መልክ ልታዳምጠው ይገባል ማለት ነው። ይሄ እንግዲህ አባትህ በህይወት ካለ አጠገቡህ ከሆነ ወይም ደግሞ አጠገቡ መሆን የምትችልበት እድል ካለ ነው። እድሉ ካለ ተጠቀምበት። እንዳው እብሪት አይቆልልህ። እኔ አውቃለሁ አባቴ በደለኛ ነው፣ ስንት ነገር በድሎኛል፣ እኔን አስቀይሞኛል፣ እህቴን አስቀይሟታል፣ ወንድሜን አስቀይሟታል፣ ያላስቀየመው ሰው ማን አለ? እናቴንማ በስመ አብ እሷማ ችላ የኖረችው ነገር። ይሄ እንድታወራልኝ እንድዘረዝረው አልፈልግም። አባትህንም ንጹህ ነው ልልህ አይደለም። ይሄ ጥቅሙ ቀድሜ ነግሬሃለሁ። ለአንተ በተለይ ጥቅም አለው። ሲቀጥል ለልጆች ጥቅም አለው። ምክንያቱም አባትነትን ልታስተምራቸው አባትነትን ልታወርሳቸው ነውና። ከዛ ቀጥሎ ደግሞ በተለይ ለራሱም ደግሞ ለአባትም ደግሞ እንደዚሁ ጥቅም አለው። ምክንያቱም ያውቃል ውስጣችሁ ጥሩ ነገር እንደሌለ ያውቃል። በአንተና በሱ መካከል ጥሩ ነገር እንደሌለ ያውቃል። እነዚህን ነገሮች ማስተካከል ይፈልጋል። ስለዚህ እነዚህን ነገሮች ማስተካከል የምትችለው አንተ ነህ። እንደ ታናሽነትህ እንደ ልጅነትህ የማታቅ ስለሆንክ መሀይም ስለሆንክ አይደለም፣ አዋቂ ስለሆንክ ነው ይህንን የምታደርገው። ነገርኩ እንግዲህ በትውልድ ውስጥ ያለን አባትነት ከወደቀበት ከተጣለበት እናነሳዋለን ስንል ከአባትነት ኢሴንሱ ጋር ከአባትነት ታይትሉ ጋር ስሙ ጋር ከአባታችን ጋር ሪኮንሲሌሽን ሰርተን ነው። አባታችን የሰማያዊ አባታችን ምድራዊ አባታችን ጋር ከሱ ጋር በምንም አይነት መልኩ ሪኮንሳይል ባላደረግንበት፣ እርቅ ባልፈጸምንበት፣ ከሱ ጋር በጸብ በቂም በቅሬታ ባለንበት ሁኔታ እኛ ለልጆቻችን የምንሰጣቸው አባትነት የለም። ስለዚህ ይሄ ነው እንግዲህ በአካል ካለው አባት ጋር በአካል ከሌለ ዋቲፍ በመካከላቸው ያለው ርቀት በጣም ረጅም ከሆነ አንተ ለመምጣትም የምትቸገር ወይም ደግሞ እሱ ጋር ለመሄድ የምትቸገር ከሆነስ ያ ደግሞ ከሆነ እንግዲህ መቼም ዛሬ ጊዜ ቴክኖሎጂ አለ። በስልክ ማድረግ ትችላለህ። ይህንንም ነገር በስልክ ማድረግ ትችላለህ። ስልክን መጠቀም ስልክህን ደውለህ አባዬ እንዴት ነህ ደህና ነህ ወይ እያልክ በአንድ ቀን ይህንን ያወራነውን ነገር ሁሉ አዘራገፈውም ወይም ለሱ የምትነግረው አይደለም። ግን ምንድነው ትረስት እና ሪሌሽንሺፑን ቢልድ ማድረግ መተማመኑ ቢልድ ማድረግ የሚነግርህ ነገር የሚያወራህ ነገር በሚነግርህ ነገር ከሚያወራህ ነገር ተነስተ እንደገና ትላንትና የነበረውን የሻከረውን ግንኙነታችሁን የበለጠ ወደምታሻክርበት ደረጃ እንደማታደርሰው እርግጠኛ መሆን አለበት። እርግጠኛ መሆን አለበት እሱ ማለት ነው። እሱ እርግጠኛ መሆን አለበት። ስለዚህ ያንን እርግጠኝነት እስኪያገኝ ድረስ ትጠብቀዋለህ። ናዊን ጊዜ ልትደውል ትችላለህ። ስትደውል ብዙም ፈቃደኛ ላይሆን ይችላል። ምክንያቱም የመለያየታችሁን ቅር የመሰኛታችሁ ዲግሪ ይወስነዋል። ያንን ነገር ስትደውል ላያነሳ ይችላል፣ ወይም ደግሞ ስትደውልለት ብዙም ላያወራህ ይችላል። ይህንን እንግዲህ የምታደርገው አሁንም አስታውስ፣ ለራስ ነው። በመጀመሪያ ደረጃ ይህንን ነገር የምታደርገው ለራስ ስለሆነ እንዴ እኔ ምን አለማመጠኝ እንድትለኝ አልፈልግም። እንደ ልጅ እንደ ታናሽ አንተ ይህንን ሪኮንሲሌሽን መስራት አለብህ። ስለዚህ ከሱ ጋር በድምፅም ቢሆን ተገናኝታችሁ ይህንን ማድረግ አለባችሁ ማለት ነው። በድምፅም ቢሆን ተገናኝታችሁ ማድረግ አለባችሁ። በሶስተኛ ደረጃ እና ከባዱ እንግዲህ ከባድ የሚሆነው ነገር እሱ በአካል ካንተ ጋር ከሌለ ነው። በህይወት ካንተ ጋር ከሌለ ነው። በህይወት ካንተ ጋር ከሌለ ትንሽ ይከብዳል። ተቀይመው ከሆነ ማለት ነው። በተለይ ትንሽ ይከብዳል። ነገር ግን የማይቻል አይደለም። አሁንም ቢሆን የማይቻል ነው የምንለው አይደለም። ለዚህ ምሳሌ ብናደርግ ምንድነው መሰለህ? አይ ቲንክ እዚህ ጋር ከዛፉ ላይ አንዳንድ ነገር እየተንጠባጠበ ነው።
ለዚህ ምሳሌ የምናደርገው ነገር ምንድን ነው መሰለህ? የሰማዩ አባትህን አታየውም። የሰማዩ አባቱ ከአንተ ጋር የለም። ግን ከአንተ ጋር ባይኖርም አንተ የምታወራውን ነገር ድምፅ በድምፅ እየተከተለ መስመር በመስመር ወርድ ባይ ወርድ ቃል በቃል እየተከተለ መልስ እንደማይሰጥህ ታውቀዋለህ። አይሰጥህም፣ ግን ይሰማኛል ብለህ ነው የምታምነው። ስለዚህ ይሰማኛል ብለህ ታምነዋለህና የምትጠይቀውን ይቅርታ ያደርግልኛል፣ ይፈጽምልኛል ብለህ ነው አምነህ የምታደርገው አይደለ? ልክ እንደዛ ይህንንም መውሰድ ነው። ግን ያው ይሄኛው አባትህ ሰማህ አልሰማህ ያ ሳይሆን በአባትህ ላይ ባለህ እምነት፣ በፈጣሪ አባትህ ላይ ባለህ እምነት የተነሳ እሱ ላይ ባለህ እምነት የተነሳ በመካከላችሁ እሱ አለ፣ እሱ ተመልካች አለ፣ እሱ ታዛቢ አለ በሚል ያንን ይቅርታህን ከፍጻሜ እሱ ያደርሰዋል። ስለዚህ ያ ምድራዊው አባት በህይወት ባይኖር ቅር እንደተሰኘህበት ቅር እንዳሰኘህ ተለያይታችሁ ቢሆን ያለህ አማራጭ ውስጥ ያለውን ቅሬታ ብትችል በወረቀት ማስፈር፣ ከቃላት ይልቅ በወረቀት ላይ ማስፈር። በወረቀት ላይ አስፍረህ ያ የተለየ አባትህን ለምወድህ ለምናፍቅህ አባቴ ብለህ ቅሬታን እሱ ላይ ማስፈር። ዝም ብለን ባይሆን ዝባዝንኬ ነው የምታወራው እንደማትለኝ መቼም ተስፋ አድርጋለሁ። ለምን መሰለህ? ያው ቀድሜ እንደጠቀስኩት ወይቱ ክብደቱ በጣም ከፍተኛ ነው። ለትውልዳችን የምናወርሰው አመፀኝነትን፣ ቂመኝነትን፣ ብሶተኝነትን መሆን የለበትም። ይህንን ነው እየተቀባበልን የመጣ ነው ከወላጆቻችን ዘንድ። አባቶቻችን፣ ወላጆቻችን ያ ትላንትና የነበረውን አባት ከዛ ከሶሻሊዝም ከቀሰሙት ከሶሻሊዝም ከተጋቱት ነገር የተነሳ አባቶቻቸውን ተቀይመው አያቶቻቸውን ተቀይመው ኖረው እነሱን ካልገለበጥን ያረጁትን አሮጌዎቹን ሀሳቦች፣ አሮጌዎቹን አባቶች፣ አሮጌውን ባህል፣ አሮጌውን ትውፊት፣ አሮጌውን ያረጀ ያፈጀውን ነገር አሽቀንጥረን ካልጣልን በስተቀር እድገት አናገኝበትም ብለው ነበርና ያረጀ ያፈጀውን ጣልን። አባቶቻችን እንደዚህ አይነት ነገር አወረሱም ብለው እነሱ ላይ የነበራቸው ጥላቻ ወደ ልጆቻቸው ገብቷል። በእነሱ ቤት እነሱን በመጥላት እነሱን የጠሉ ሴቶችንም በማግባት አባቶቻቸውን ከመጥላታቸው የተነሳ እነሱ በፍቅር በመደርጀታቸው ሁነኛ ተራማጅ ትውልድ የሚያፈሩ መስሏቸው ነበር። ግን ከነሱ የባሰ ብሶተኛ፣ ቂመኛ ትውልድን ያፈሩት። ስለዚህ ያንን ነገር ማቆም አለብን። እኛ እዚህ ጋር ድልድዩን ሰብረን ማለት ነው። ይህንን የእርግማን ቅብብሎች ድልድይ ሰብረን ማቆም አለብን ወይም ማስቆም አለብን። ስለዚህ ምን እናደርጋለን ማለት ነው? እኛ ከአባቶቻችን ጋር በአጠቃላይም ከአባትነት ጋር በተለይም ደግሞ ከእውነተኛው አባታችን ጋር የፈጠርነውን ልዩነት የጀመርነውን ቁርሾ ወይም የተጀመረውን ቁርሾ ማስቆም መቻል አለብን። እኛ እንኳን በወላጅ አባታችን ቅር ብንሰኝ ማለት ነው ያንን ቁርሾ ማስቆም መቻል አለብን። ያንን ቁርሾ ባላስቆምንበት ያ ቁርሾ ባለበት ለልጆቻችን አባትነትን ማውረስ አንችልም። ለልጆቻችን አባትነት፣ መልካሙን አባትነት፣ ጠንካራውን አባትነት፣ ልንገነባ የምንችለውን አባትነት ማውረስ አንችልም። ስለዚህ ይህንን ነገር በደንብ አስብበት፣ በወረቀት ላይ ያስቀምጠህ። ምናልባት የሚከብድ ነገር ካለ እናወራበታለን በዚህ ጉዳይ ላይ ማለት ነው። ግን በእርግጠኝነት የምንነግርህ ከሌሎች ጋር ሆነን መፍትሄ አግኝተንበታል። በእርግጠኝነት የምነግርህ ከሌሎች ጋር ሆነን ሌሎችም የራሳቸውን ሕይወት አድሰውበታል። በዛ መልክ ማለት ነው። በዛ መልክ አድሰውበታል፣ ተጠቅመውበታል። ፍጹም ፐርፌክት ነው፣ ፍጹም የሆነ መፍትሄ ነው ልልህ አይደለም። ግን እንደ አንድ መነሻ መጀመሪያ ያገለግላል። አይሆፕ አንተ ደግሞ በዚህ ላይ ተመስርተ ሌሎች ከምናነሳቸው የአባወራ ጉዳዮች ጋር የአባወራ ርዕሰ ጉዳዮች ጋር ጨምረህበት እንደምታጠናቅረውና የሚጠቅም ነገር እንደምታገኝበት ተስፋ አደርጋለሁ። በተቻለ መጠን ደግሞ ከዚህ የተሻለ ነገር አለኝ የምትለኝ ከሆነ እዚህ ኮሜንት መስጫ ውስጥ፣ አስተያየት መስጫ ውስጥ ብታስቀምጥልኝ ደስ ይለኛል። ምክንያቱም እኔም የበለጠ እማርበታለሁና ማለት ነው። እኔም የበለጠ አገኝበታለሁ። ስለዚህ በትውልዳችን ውስጥ ያለን አባትነት ማደስ፣ እንደገና እንዲነሳ፣ እንደገና እንዲያንሰራራ ከፈለግን መጀመሪያ በእኛ ውስጥ ያለውን አባትነት ማንሳት አለብን። እሱ ትንሣኤ ማግኘት መቻል አለበት። እኛ ውስጥ ትንሣኤ ያላገኘ አባትነት፣ እኛ ውስጥ ያልተነሳ አባትነት ለልጆቻችን ማውረስ አንችልም። እኛ ውስጥ ያለውን አባትነት ለማንሳት ደግሞ ትላንትና የነበረውን ያለፈውን አባታችንን ትላንትና የነበረው ምክንያቱም ከኛ ቀድሞ መጥቷልና ትላንትና ነው ያለው። ምንም እንኳን በህይወት አሁንም ቢኖር ወይም ባይኖር ትላንትና ላይ የነበረ አባት ስለሆነ ከሱ ጋር ያለንን አንድነት፣ ፍቅር እንደገና ማደስ መቻል አለብን፣ መታደስ መቻል አለበት። ያ ባልታደሰበት ሁኔታ ለልጆቻችን ወይም ደግሞ ለትውልዱ ገንቢ የሆነ አባትነትን ማውረስ አንችልም፣
ጤናማ የሆነ አባትነትን፣ ቂመኛ የሆነ ትውልድ እናፈራለን። አጉል ወደድኩሽ እንባባላለን እንጂ ቂመኛ የሆነ ትውልድ ነው የምናተርፈው። ሰመራይዝ እናድርገው፣ ከላይ ጀምረን ሰመራይዝ እናድርገው። ምንድነው አባትነትን በትውልድ ውስጥ ለማንሳት ከአባታችን ጋር እርቅ መፍጠር አለብን። ከአባትነት ከራሱ የአባትነት ሚናው ጋር እርቅ መፍጠር አለብን። ምክንያቱም አባትነትን እኛ አልጀመርነውም እና እኛ ስላልጀመርነው ከኛ ዘንድ ስላልተነሳ መነሻ ምንጭ ስላለው ከዛ ከመነሻው ምንጭ ጀምሮ አጥርተነው መምጣት አለብን። ስለዚህ ከመነሻው ከምንጩ ስናጠራው ዋናው መነሻ የአባትነት መነሻ ዋነኛው እውነተኛው የሁሉ አባት የሆነው አባታችን ፈጣሪያችን ነው። ስለዚህ ከሱ ጋር ያለንን ግንኙነት ሪኮንሳይል እናደርጋለን። ከሱ ጋር ያለንን ግንኙነት ሪኮንሳይል የምናደርገው በንስሐ ነው። ንስሐ ካልገባን ከሱ ጋር ያለውን አባትነት ሪኮንሳይል ማድረግ አንችልም። ስለዚህ መጀመሪያ ከሱ ጋር ያለውን አባትነት በንስሐ እናድሰዋለን። ከዛ ሲቀጥል ከወላጅ አባታችን ጋር ያለውን አባትነት ደግሞ በይቅርታ እናድሰዋለን። ከሱም ጋር ማን ያጠፋው እሱን ያጠፋው እኔ ነኝ ያጠፋሁት እዛ ውስጥ አንገባም። አይ ክፋቱ በጣም ከፍተኛ ነው፣ በደሉ ከፍተኛ ነው፣ እምቢ ማለት ትችላለህ፣ መብት ነው። ግን አትጠቀምበትም። በተለይ በዋናነት አንተ አትጠቀምበትም። እንዴትም ብለህ ለልጆችህ የሚጠቅም አባትነት፣ ሀገር፣ ትውልድ የሚያንጽ አባትነት ልትሰጣቸው አትችልም። ከአባት ጋር በቂም በተለያየበት ሁኔታ ስለ በደሉ ስለ ክፋቱ ክብደትና ስፋት ጥልቀት ልናወራ አይደለም እዚህ ጋር። ስለዚህ የመጀመሪያው ደግሞ ከአባት ጋር በምታደርገው ይቅርታ የመጀመሪያው ተጠቃሚ አንተ ነህ። ሁለተኛው ተጠቃሚ ልጆች ናቸው እንዳልኩ። አንተ ነህ ዋነኛው ተጠቃሚ። ውስጥህ ቁርሾ፣ ውስጥህ ቅሬታ አዝሎ በመኖርህ የምታተርፈው ምንም ሙላት የለውም። እንዳውም ጉድለት ይሰማሃል እንጂ ያንን ጉድለት ለመሸፈን በዛ ቅሬታ የተነሳ በዛ ቂም የተነሳ የተፈጠረውን ክፍተት ጉድለት ለመሙላት የምታደርጋቸው እያንዳንዶቹ ጥረቶች ያንን ጉድለት ያንን ቀዳዳ ከማስፋት ውጭ ምንም ጥቅም ስለማይኖራቸው ማለት ነው። ከዛ ልጆች ናቸው የሚጠቀሙት ብዬ የለ ለልጆች ደግሞ ያለው ጥቅም ምንድን ነው? አንተ የምትሰጣቸው የትኛውም በደግነት የተሞላ በቸርነት የተሞላ አባትነት ውስጥ ቅሬታ አለና ብሶት አለና ያንን ብሶትን ለመሸፈን ነውና አንዳንድ ጊዜ አልፋ ትረፍረፈ የምትሰጣቸው ማለት ነው። በዛ ውስጥ እነሱም ያችን ቂም ትንሽዬ ቂም ይዟት ያድጋሉ። እኛ ከአባቶቻችን እንደወረስ ነው ማለት ነው። በተለይም ደግሞ የድሮውን ስርዓት ጠል የነበሩት አባቶቻችን በእነሱ ቤት ያንን የድሮውን ስርዓት በመጥላታቸው እሱን ለማስወገድ በሚያደርጉት ጥለት አባቶቻቸውን ቀድመው ጠልተዋቸው ነበርና ከአባቶቻቸው ጋር የተገናኘ የአባቶቻቸው የሆነውን ሁሉ ነገር ጠልተውት ስለነበረ ሳያስተውሉት አርቀውም ሳያስቡ ልጆቻቸው እነሱን የማያከብሩ ለነሱ የተለየ ፍቅር የሌላቸው እንዳውም አልፈው ተርፈው ብሶተኛና ቂመኛ የሆኑ ልጆችን አፈርተዋል። ለዛ እኮ ነው አሁን የምናየው ምንም ማስረጃ የማይፈልግም አባትነትን እንዲጠላ ያደረጉ አባቶች መገኛቸው ያ ነው፣ ሌላ አይደለም። ስለዚህ ለነሱ ትተርፋቸዋለህ። በሶስተኛ ደረጃ ደግሞ ለአባትም ትጠቅመዋለህ። አባት ቀድሜ እንዳልኩ ራሱን ችሎ ተቀይመኛል አስቀይሜሃለሁ ብሎ ራሱ ላይመጣልህ ይችላል። ባይመጣም ግን እሱን አገዝከው ማለት ነው። እሱን ረድቀኸው ማለት ነው። በነፃነት ውስጡ ሰላም ሆኖ ወደ ሞቱ ወደ መቃብሩ በዛውም ደግሞ ወደ አባቱ ወደ ሰማይ አባቱ እንዲሄድ ረዳኸው ማለት ነው። እነዚህ ጥቅሞችን እናገኝበታለን። ስለዚህ ለእነዚህ ሶስት ጥቅሞች ስንል በመጀመሪያ ደረጃ አባታችን በምድር ካለ ከእሱ ጋር ድሮ ስናሳለፍ የነበረውን ጊዜ በማሳለፍ፣ ሁለተኛ ደረጃ በህይወት በምድር ላይ ኖሮ ምንም እንኳን በምድር ላይ ቢኖር በአካል የማታገኘው ከሆነ ደግሞ ያለበት ቦታ መሄድ ባትችል እንኳን አሁን ጊዜው የፈጠረው ቴክኖሎጂ ተጠቅመህ ዘመናዊ መሳሪያዎች ተጠቅመህ በድምፅ ማግኘት፣ በድምፅ ይህንን ቅር የምትሰኘበትን ወይም ቅር ያሰኘህን ነገር ያስከው ነገር እንደምትተወው ዝርዝር ጉዳይ ውስጥ ባትገባም ከሱ ጋር ግን ግንኙነቶችን በማለስለስ የሻከረውን በማለስለስ ይህን ማድረግ፣ ከሞተ ደግሞ ቀድሜ እንደነገርኩ ማስታወሻ በመጻፍ ደብዳቤ አጥቂት በህይወት እንዳለና ይህን ደብዳቤ ወስዶ አንድ ሰው እንደሚሰጥልህ ወይም አንተ እንደምትሰጠው ወይም ደግሞ ያ ደብዳቤ እንደሚደርሰው አስበህ በወረቀት ላይ ውስጥ ያለውን ቅሬታ አስፍረኸው ይቅርታህን ተናዘህ ማለፍ። እነዚህ ነገሮች በማድረግ እንግዲህ ከሱ ጋር ከአባታችን ጋር ያለንን ነገር ኮንሳይል ማድረግ እንችላለን። እንዲሁም ደግሞ አባትነት ከሚባለው ሚና ወይም ግዴታ ወይም ዲዩቲ ጋር ያለንን ግንኙነት እንደገና ወደ ትንሣኤ ማምጣት እንችላለን። ሪኢንስቴት ማድረግ እንችላለን። ወደ ነበረበት ቦታ ወደ ተፈጥሯዊ ቦታ ማምጣት እንችላለን። ዋንስ ወደዛ ወደ ተፈጥሯዊ ቦታ ካመጣህ በኋላ ነው ያንን ወደ ቦታው ያመጣኸውን በተለይ ደግሞ ወደ መነሻ ወደ እውነተኛ ሩቱ የተከልከውን አባትነት ለልጆችን መስጠት የምትችለው።
አንተ ላይ ግዘፍ ነስቶ አንተ ላይ ማኒፌስት አድርጎ ልጆች ካንተ አርያነት የተነሳ ሊከተሉት የሚችሉት። አለበለዚያ ግን ያን የተቀየመ የተከፋ ቂም የያዘ ከብዙ ደግነቶቹ መካከል ያችኑ ቂም የያዘ ብሶት የያዘች አባትነት ትሰጣቸውና እነሱም አንተ ላይ ልክ አንተ እንዳሳያቸው አንተ ላይ የሆነች ነገር ይፈልጋሉ። አያጡም ደግሞ ሰውን ትሳሳታለህ። የሆነች ነገር ይፈልጋሉ። ያችን ይዘው እነሱም ደግሞ እንደዛው መድገማቸው አይቀርም። ስለዚህ ወንድም አለ ይህንን ነገር በቃ አስብበት፣ አስተውለው። ውስጥህ አባት ላይና አባትነት ላይ ቂም አለመያዙን አለማቄሙም ያዝ። በነገራችን ላይ ከአባትነት ጋር ብቻ ሳይሆን በአጠቃላይ ከአባወራነት ጋር ከወንድነት ጋር ራሱ የሚገናኝ ነገር ነው። ወንድነት በዚህ መልክ ከአባት ጋር ሪኮንሳይል ካላደረገ ወንድነት እንደገና ሪኢንስቴት መደረግ አይችልም፣ ወደ ቦታው መመለስ አይችልም። ምንም ሺህ ጊዜ ስፖርት ብትሰራ፣ ሀብት ብትሰበስብ፣ መንፈሳዊ ነኝ ብትል ምንም አይመለስም። ስለዚህ ከአባት ጋር ታረቅ፣ ወደ አባትነቱ ሚና ተነሳ። ከዛ በኋላ ትውልድን ስለመስራት ወደ ትውልዳችን፣ ወደ ሀገራችን፣ ወደ ማህበረሰባችን አባትነትን ወደ መመለስ ሪኢንስቴት ወደ ማድረግ ደግሞ እናወራለን፣ እንጨዋወታለን ማለት ነው። ይቀጥላል። ብዙ የምናነሳቸው ርዕሶች አሉ። ለዛሬ ያክል ይህን ያክል ከነገርኩኝ በቂ ነው። እንግዲህ ሀሳብ አስተያየትን በኮሜንት መስጫ ሳጥን ውስጥ እጠብቃለሁ። በርታልኝ ወንድም አለን።